ሁላችንም በጸሎት መንፈስ እንሆንና ብሩክ የተመለስክ እንዴ? አይ ቲንክ እንጀምራለን መጸለይ። ያ ጥሩ። በጸሎት መንፈስ እንሆንና እግዚአብሔርን የረዳንን እያመሰገንን እስከዚህ ሰዓት ድረስ የጠበቀንን እግዚአብሔርን እያመሰገንን እንጸልያለን። ኢየሱስ ተመስገን። ኢየሱስ ምስጋና የሚገባውን እግዚአብሔርን እንጠራለን። ተመስገን እንለው ደግሞ ይገባዋል። በኢየሱስ ስም እናመሰግነዋለን። ሃሌሉያ። ኢየሱስ ኢየሱስ እስራኤል ሆይ እንዳንተ የተረዳ ሕዝብ ማን ነው? አዎ ጦርነታችን የተዋጋልን እግዚአብሔር፣ ያሸነፈልን እግዚአብሔር፣ የቆምንበት አለታችን እግዚአብሔር እናመሰግናለን። ኢየሱስ ክብር ይገባሃል። ኢየሱስ ኢየሱስ የሚገባህ ሃሌሉያ ሃሌሉያ። እግዚአብሔር አምላክ ሆይ እናመሰግንሃለን። ኢየሱስ ስላለፉ ቀናቶች በእውነት እስከዚች ቀን ድረስ የረዳህን የጠበቅከን እናመሰግንሃለን። አሜን። ኢየሱስ ሕይወታችን የሆንክ ኢየሱስ 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 ከምንድን የሰበሰብከን ጌታ ሆይ ጌታ ሆይ ልዩ ልዩ አጠራር ጠርተናል። እግዚአብሔር አምላክ ሆይ ከልዩ ልዩ ስፍራ ጠራህን። የአንድ መንግስት ልጆች አደረግከን። እግዚአብሔር አምላክ ተገብቶት ይህን የተቀበለ ከመካከላችን አንድስ እንኳ የለም። ጌታ ሆይ ኢየሱስ ስምህ ለዘላለም ብሩክ ይሁን። አሜን። ኢየሱስ ኢየሱስ እግዚአብሔር አምላክ መጽሐፍ ሲናገር በሮሜ መጽሐፍ ምዕራፍ 3 ቁጥር 11 ላይ ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ የለም። ጉሮሮአቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንንና መራርነትን ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁ። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ጌታ ሆይ እነዚህ የተዘረዘሩት ሁሉ ውስጥ እግዚአብሔር አምላክ አለን ነበርን። በኤፌሶን መጽሐፍ ምዕራፍ 2 ላይ እንደሚናገር ጌታ ሆይ በኃጢአት ቀንበር በዚህ ዓለም ላይ ለሚገዛው መንፈስ አለቃ ለሆነው መንፈስ በሱ ቁጥጥር ስር የነበርን የኛ ፈቃድ የሌለን የሱን የጠላትን ፈቃድ የምናደርግ እንደዚያ እንኖር የነበርን ሰዎች ጌታ ሆይ ነበራችሁ አደረግክ። እናመሰግንሃለን ጌታ ሆይ። ሁሉ በድሏል ጌታ ሆይ፣ ሁሉ ኃጢአትን ሰርቷል። እግዚአብሔር አምላክ ሆይ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል እንደሚል ጌታ ሆይ
ይህንን ሁሉ ታሪክ ቀይረ ዛሬ እግዚአብሔር አምላክ በክርስቶስ ላሉት ከእንግዲህ ኩነኔ የለባቸውም የሚል ታላቅን የተስፋ መንፈስ እግዚአብሔር አምላክ ተቀበልን። እናመሰግንሃለን ኢየሱስ። የተወደድንበት ፍቅር ጌታ ሆይ ዋጋው ክርስቶስ ነው። ኢየሱስ የሰው ዋጋው ኢየሱስ፣ የአንዲት ነፍስ ዋጋ ኢየሱስ። እግዚአብሔር አምላክ ደግሞ ላልተገባቸው ጌታ ሆይ ላልፈለጉ ኢየሱስ እግዚአብሔር አምላክ ላልፈለጉኝ ተገኘው ይላል አይደል እግዚአብሔር ቃል። አልፈለግነውም ነበር ግን ፈልጎ በአድራሻችን የመጣ ለዚህ ንጉሥ ክብር ይገባዋል። ለዚህ ንጉሥ ምስጋና ይገባዋል። አሜን። እናመሰግንሃለን ጌታ ሆይ ኢየሱስ። ቀድሞውንም ጌታ ሆይ ከነበረን ጥንካሬ ከጽድቃችን እግዚአብሔር አምላክ አንተን ደስ በሚያሰኝ ኑሮ ሳለን አልጠራህንም፣ በድካም ሳለን ጠራህን። ኢየሱስ እግዚአብሔር አምላክ ሆይ ተመስገን። በምድረ በዳ ሳለን ጠራህን። እግዚአብሔር ሆይ ስንቅ በዘበዝ አገኘህን። ስትፈልገን ስንርቅ እግዚአብሔር አምላክ ስትፈልገን ስንርቅ ጌታ ሆይ እኛ እንኳን ለራሳችን በማናውቅበት ሰዓት በእውነት ለኔ የሚረባኝን አንተ ፈለክልኝ። የሚረባኝን ልታስታውቀኝ ወደ ፍቅር ያሰበሰብከን እናመሰግናለን። አሜን። ጌታ ሆይ ማን በዚህ መውደድ ይወደናል? ጌታ ሆይ ማን? ጌታ ሆይ ለዚህ እኮ ነው መጽሐፍ በዮሐንስ ወንጌል ላይ ሲናገር እንዲህ አይነት ፍቅር ለማንም የለውም ይላል። ጌታ ሆይ በዚህ ፍቅር ነው የወደድከን። አባት ሆይ ይህንን ፍቅር መግፋት አንችልም። ጌታ ሆይ ሃሌሉያ። በእውነት የእኛን ኃጢአት የበለጠውን ጸጋ እግዚአብሔር አፈሰሰ በክርስቶስ በኩል። በዚህ ጸጋ አዳነን። ደግሞ ይህንን ሲያደርግ የጸጋው ክብር ይመሰገን ዘንድ ይሄን አደረገ። ስለዚህ ስለፈሰሰው ስለ ሰማያዊ ጸጋ እግዚአብሔርን እናመሰግነዋለን። ኢየሱስ ኢየሱስ ጌታ ሆይ በእውነት ሃሌሉያ። ኃጢአትን የሚበልጥ ኃጢአትን መሸፈን የሚችል ጸጋ፣ ኃጢአትን መደምሰስ ማስወገድ የሚችል እግዚአብሔር ጸጋ ኢየሱስ ስለተገለጠው ጸጋ እናመሰግናለን። ስለፈሰሰው ሰማያዊ ጸጋ ጌታ ሆይ አንተ ልጅህን ከፍለህበታል፣ ልጅህን አስከፍለዋል። ምናልባት ጸጋ በትርጉሙ ነፃ ስጦታ ለኛ ነው። ነፃ ስጦታ የከፈለ ግን አለ። ጌታ ሆይ ስለከፈልክልን እናመሰግናለን። ስለተዋረድክበት አምላኬ ሆይ አምላኬ ለምን ተውከኝ ያለበት በመዝሙር 22 ላይ እንደተጻፈው አምላክ አባቱ የተወው በእውነት ስለኛ ሲል ያን ሁሉ መከራ የተቀበለበት ፍቅር ነው። ጌታ ሆይ ጸጋው እንዲሁ አልመጣም፣ ዋጋ ተከፍሎበታል። እኛ ጋር ሲደርስ አዎ እኛ ስንቀበለው ነው አይደል? እኛንን ያልከፈልነው ተከፈለልን። ጌታ ሆይ በእውነት ይህን ስለምታስረዳን እናመሰግናለን። አሜን። ኢየሱስ ኢየሱስ ስለ ቀራንዮ ፍቅርህ እናመሰግናለን። ስለተገለጠው ፍቅርህ እናመሰግናለን። ኢየሱስ በእውነት ጌታ ሆይ የማንተዋወቅን ሰዎች ከልዩ ልዩ ስፍራ ጠራህን። በእውነት ነገድ ቋንቋ አይደለም ያሰባሰበን ጌታ ሆይ፣ ሐሳባችን አይደለም ያሰባሰበን ጌታ ሆይ፣ መስቀል ነው ያሰባሰበን እግዚአብሔር። ስለዚህ ድንቅ የመስቀል ስራ አንድ ስለሚያደርገን የመስቀል ስራ እጅግ እናመሰግናለን። በእውነት በብዙ ነገር ብንፈላለግ አንገናኝም። ከዚህ መስቀል ውጪ አንድ የሚያደርገን ነገር የለም። ሰው በፍጹም በእግዚአብሔር ፈቃድ ካልሆነ ሊግባባ አይችልም። እግዚአብሔር አምላክ መስቀል ክርስቶስ ግን አንድ አድርጎናል። አሜን። እግዚአብሔር አምላክ ስለዚህ ሰማያዊ ስጦታ እጅግ እናመሰግናለን። እግዚአብሔር አምላክ ተመስገን። ኢየሱስ 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 ስለ ጸጋህ እናመሰግናለን። ስለፈሰሰው ፍቅር እናመሰግናለን። በመካከላችን ስለምታደርገው ድንቅና ታምራት እናመሰግናለን።
አቤቱ ስለምትናገረን እናመሰግንሃለን። እናመሰግናለን ኢየሱስ። ኢየሱስ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። እግዚአብሔር አምላክ ጉልበት ሁሉ ለአንተ ሊንበረከክ፣ አሜን። ምላስ ሁሉ ስለአንተ ክብር ሊናገር ይገባሃል። እግዚአብሔር አምላክ ታርዳሃልና፣ ሞተሃልና፣ እግዚአብሔር ከነገድ ከቋንቋ ከወገን ዋጅተኸናል፣ ለመንግስትህም ካህናት አድርገህናል። እናመሰግንሃለን ጌታ ሆይ። ተገብቶን ነው አይደለም ጌታ ሆይ፣ ፍቅርህ እግዚአብሔር አምላክ የሰውን ኃጢአት አልፎ መስራት የሚችል ፍቅር ነው። ተመስገን እግዚአብሔር አምላክ። አንዳንድ ጊዜ እኛ እንኳን ልንረዳው የሚከብደን የተገለጠ ፍቅር ጌታ ሆይ ኢየሱስ እግዚአብሔር አምላክ ምን ማለት እንችላለን? ተመስገን ኢየሱስ እግዚአብሔር አምላክ። ደግሞ በዘመን መካከል ጌታ ሆይ የማይበርድ ለዘውትር ትኩስ የሆነ የዘላለም ፍቅር ሆኖ በልባችን ይፍሰስ። እግዚአብሔር አምላክ ማንም በድካም ቢገኝ ጌታ ሆይ ይሄ ምስል ከፊቱ ጠፍቶበት ቢሆን ጌታ ሆይ ዛሬ በዚህ ምሽት እግዚአብሔር አምላክ ለሕዝብ ኃይል እንድታስታጥቅ አቅም እንድትሰጠን እግዚአብሔር አምላክ ሆይ የመስቀሉን ስራ የሚጋርድ የትኛውም ድካም ቢሆን እግዚአብሔር አምላክ ሆይ መተላለፍ ቢሆን እግዚአብሔር አምላክ ሰልፍ ቢሆን አሁን በስምህ ኃይልና ስልጣን ከመንገዳችን እግዚአብሔር አምላክ እንድታስወግደው በኢየሱስ ስም እንለምንሃለን። ሕዝብህ ኃይል ይታጠቅ። እግዚአብሔር አምላክ የሕዝብህ የመስቀሉን ስራ ማስተዋል እንደገና እንዲመለስ እኔ በኢየሱስ ስም እለምንሃለሁ። እግዚአብሔር አምላክ ሆይ የምትናገረንን ማስተዋል፣ የምታወራንን ማስተዋል እግዚአብሔር አምላክ በሕይወታችን የምናልፍበትን የሚሆነውን ነገር በማስተዋል እግዚአብሔር አምላክ በእውነት እያየን እየተመለከትን እንድንመላለስ ይሆንልን በኢየሱስ ስም። ጌታ ሆይ በዚህ ነገር ስለምትረዳን ተመስገን። በዚህ ሁሉ ነገር ስለምታግዘን ተባረክ። ቀርቶ ባለው ሰዓትና ጊዜያችን ጌታ ሆይ ስምህን መቀደስ አንተን ማክበር እንድንችል በእውነት ጌታ ሆይ ለስምህ ክብር የሚሆን ነገር በኢየሱስ ስም እንዲቀርልን አንተ ጋር የሚያጣብቀን ጌታ ሆይ እውነት በኢየሱስ ስም በመካከላችን እንዲገለጥን ይጸልያለሁ። እግዚአብሔር አምላክ ሆይ ሰማያትና ምድር ሰራዊቶቻቸው የተፈጠሩበት ይሄ ብርቱ የሆነው ቃል እግዚአብሔር አምላክ በሁለት በኩል ከተሳለ ሰይፍ ይልቅ ጉልበታም የሚቆርጥ የሆነው የቃል ኃይል እግዚአብሔር አምላክ ሆይ እንዲበራ እንዲገለጥ ሕዝብህ ይህንን እግዚአብሔር አምላክ ሆይ በእውነት አባት ሆይ በቃ አይኖቻችን ሌላ ጋር ማማተር እስከማያስፈልገን ድረስ እግዚአብሔር አምላክ ሆይ እግር ስር በቃ የሙጥኝ ብለን የምንቀርበትን የቃልህን መረዳት የቃልህን ነገር ማስተዋል በእውነት የቃልህን ምስጢር ማስተዋል እንዲሆንልን ጌታ ሆይ በቃ አንተ ጋር እንድንቀር ጌታ ሆይ በምንም ሁኔታ ውስጥ ብንሆን ጌታ ሆይ አንተ ጋር መቅረት ይሆንልን። አሜን። አባት ሆይ ሊመስለን ይችላል ማታለል ዲሰፕሽን እግዚአብሔር አምላክ ሆይ ሊመጣ ይችላል። ዝንጉነት ሊመጣ ይችላል። ጌታ ሆይ በህይወት ጉዞ መካከል ይኖራል። ግን ጌታ ሆይ ከመካከላችን አንድም ሰው እግዚአብሔር አምላክ ሆይ ጠፍቶ በእውነት ደግሞ ዝሎ አቅማቶ እግዚአብሔር አምላክ እንዳይቀር አሁን ኃይል እንዲለቀቅ አሜን። ቃሪያም ኃይል እንዲለቀቅ እኔ በኢየሱስ ስም ጸልያለሁ። አሜን። ሰማያት በመካከላችን እንዲከፈቱ እግዚአብሔር አምላክ ሆይ የመለኮትን የሰማይ ዝናብ እግዚአብሔር አምላክ በህዝብ ላይ በዚህ ምሽት በኦንላይን እግዚአብሔር አምላክ በፊት ላለን ቅዱሳን ወንድሞችና እህቶች እግዚአብሔር አምላክ እንድታፈስ እኔ በኢየሱስ ስም እለምንሃለሁ። ጌታ ሆይ ክብርህ ይገለጥ። አሜን። እጅህን ማየት ይሁንልን። አሜን። አቤቱ እጅ ስትንቀሳቀስ እጅ ስትሰራ እግዚአብሔር አምላክ ይታወቀን። ጌታ ሆይ በእውነት በቃ አንተ መንፈሳዊ ቋንቋ አለ፣ እኔን እህቶቼን ወንድሞቼን የምታስረዳበት ቋንቋ አለ። ጌታ ሆይ ገብቶን ቋንቋህን ተረድተን ጌታ ሆይ ኃይል ለብሰን እንደ ቅድሙ መሆን እንዳንችል አድርገህ እግዚአብሔር እንድትሰራን በኢየሱስ ስም እኔ እለምንሃለሁ። አሜን። አባት ሆይ ጆሮዎቻችን ይከፈቱ። አሜን። እግዚአብሔር አምላክ በዓይኖቻችን ላይ ያለ ቅርፊት
የጋረደን አንተን ማየት የከለከለን እግዚአብሔር አምላክ ሆይ ልዩ ልዩ ነገር እግዚአብሔር በመንፈስ እሳት እንዲበላ እኔ በኢየሱስ ስም ጸልያለሁ። አሜን አቤቱ ሃሌሉያ። አሜን ጫካውን የሚበላ እግዚአብሔር አምላክ የቃል ጉልበት፣ ምድረ በዳውን የሚያለመልም የቃል ኃይል አሁን በመካከላችን እንዲገለጥ አሜን እግዚአብሔር ሆይ እኔ በኢየሱስ ስም እለምንሃለሁ። አሜን ደግሞ ከፊታችን እግዚአብሔር አምላክ በሰጠህን ወንድም ልትናገረን ባለበት በክርስቶስ መንፈስ እግዚአብሔር አምላክ ሆይ በእውነት ወንድማችን ቄስ ትዕግስቱንም እንድትረዳው አሜን እግዚአብሔር አምላክ ሆይ ታምራትህ በእሱ ላይ እንዲገለጥ አሜን እሱም የሚናገርበትን ጸጋና መንፈስ እንድታበዛለት አሜን እግዚአብሔር አምላክ ሆይ በእውነት ጆሮዎቹ አይኖቹ ማስተዋሉ ተከፍቶ በሰጠው በእድሜው ዘመን በእውነት ያንተን ፈቃድ አገልግሎ ማለፍ የሚችልበት ጥበብ ማስተዋል እንዲለቀቅለት እግዚአብሔር አምላክ ሆይ ስንቅ የሚሆንለት በእውነት ከኛ ጋር ሲሆን እግዚአብሔር አምላክ ሆይ ህልውና እየተሰማው መገኘትህ እየታወቀው በእውነት ቃልህን መግለጥ ማስረዳት ማስተማር እንዲችል እንድታግዘው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም እለምንሃለሁ። አሜን እግዚአብሔር አባት ሆይ እርዳው። አሜን በእውነት ቀሪው የአገልግሎት ዘመኑ ለምን አንዲት ሰዓት አትሆንም? ለምን እግዚአብሔር አምላክ ሆይ ለምን በቃ አንተ በፊቱ ያስቀመጥከው ዘመን ሁሉ በእውነት ፍሬያማነት የተሞላበት እግዚአብሔር አምላክ ሆይ በእውነት ለብዙዎች በረከት የሚሆንበት አሜን እግዚአብሔር አምላክ ሆይ በእውነት እንድትባርከው እኔ በኢየሱስ ስም ጸልያለሁ። ጌታ ሆይ ቤተሰቡን እንድትባርክ እግዚአብሔር አምላክ ሆይ ቤቱን እንድትባርክ ህይወቱን እንድትባርክ አሜን የትኛውም የሚታገለው ደግሞ ኃይል በቃ መጽሐፍ ቅዱስ ሲናገር እረኛውን ምታ የመንጋውን በጎች ይበተናሉ ነው የሚለው መጽሐፍ። ስለዚህ ሚሊየን ማለት የእግዚአብሔርን ቃል ከሚሰባው በጉባኤ ከሚቀመጠው ህዝብ ይልቅ በአንድ እረኛ ላይ የጠላት ትኩረት እንደሚሆን የተገለጠ ነው። በቃ ያውቃል እረኛውን ከመታ በጎቹ እንደሚበተኑ ያውቃል። ስለዚህ የጠላት ትልቅ ትኩረት ያለው በቤተ ክርስቲያን መጋቢዎች፣ እረኞች፣ አስተማሪዎች በልዩ ልዩ ጸጋ በቤተ ክርስቲያን በሚያገለግሉ ሰዎች መካከል በህብረት መካከል ነው። ጠላት አይወድም ይሄንን። ስለዚህ ጌታ ሆይ በእውነት ስለ አብያተ ክርስቲያናት እግዚአብሔር አምላክ ሆይ አገልጋዮች ቀበኛውን በዚህ ምሽት ብቻ ሳይሆን እግዚአብሔር በየስፍራው እግዚአብሔር አምላክ ስለ መንግስት ስራ ስለሚተጉ ወገኖች እጅህ እንድትዘረጋ ከጠላት ሰይፍ እንድታስመልጣቸው አሜን እግዚአብሔር አምላክ እኔ በኢየሱስ ስም ጸልያለሁ። አሜን እግዚአብሔር አባት ሆይ እኔ በኢየሱስ ስም ጸልያለሁ። አሜን እጅህ እንድትረዳቸው እጅህ እንድትመራቸው እኔ በኢየሱስ ስም ጸልያለሁ። አሜን ስለ ሁሉ እጅግ አድርጌ አመሰግናለሁ። አሜን ጌታ ሆይ ተመስገን። አሜን ብሩክ እንደት ደስ እንዳለ እንደት የሚሰማ መጸለይ ትችላለህ ውስጥ የሞላ ነገር ካለ። ሃሌሉያ ስም የተባረከ እግዚአብሔር እናመሰግናለን። አሜን እግዚአብሔር እናመሰግናለን። ጌታ ሆይ በምስጋና ወደ አንተ ለረዳን ጌታ ሆይ ይገባንም ባይገባንም እግዚአብሔር እግዚአብሔር ዕለት ዕለት ወደፊት እንድንመጣ እግዚአብሔር አባት ሆይ ዛሬም ደግሞ በተለየ ሁኔታ ደግሞ በፊት እግዚአብሔር ቃልህ እንድንማር ስለፈቀደ እግዚአብሔር አምላክ ሆይ እንድታግዘን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ጆሮዎቻችን እንዲከፈቱ አባት እግዚአብሔር ኢየሱስ ጌታ ሆይ ጆሮዎቻችን እንዲከፈቱ ጌታ እንጸልያለን። አባት ሆይ እዚህ ብቻ አይደለም ዛሬ ባለን ምሽት ብቻ አይደለም እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም አባት
ጌታ ሆይ ወደ ቃልህ የሚያምጣት ጉልበት እንዲሰጠን ጌታ ሆይ ከዚህም አልፎ እግዚአብሔር አባት ሆይ ከዚህም አልፎ በሚቀጥሉት ቀናት እግዚአብሔር ሆይ በሚመጣው ወር በሚመጣው ዓመት እግዚአብሔር ሆይ ክንድህ በዚህ ቲም ውስጥ በዚህ ባሉ ወጣቶች በዚህ ባሉ ትላልቆች እግዚአብሔር ሆይ አባት እናቶች ላይ ክንድህ ወደ እግዚአብሔር ሆይ ወደ ቃልህ እንዲጎትተን አባት ሆይ በመንፈስህ በቃልህ በኩል እንድትናገረን እግዚአብሔር ሆይ ጌታ ሆይ የሰውን ማንነት እግዚአብሔር ሆይ ዘላለምን መቀየር የሚችል ቃልህ እንዲያገኘን ጌታ ሆይ ጆሮአችን ውስጥ እንዲሁ የሚገባ የሰው ጥበብ መስሎ እንዳይታየን ጌታ ሆይ ዘላለምን የፈጠርክበት ጌታ ሆይ የዘላለም ጥበብህ የተገለጠበት ቃልህ አባት ሆይ በእውነት ልባችንን እንዲያገኘን እግዚአብሔር ሆይ እግዚአብሔር ሆይ በዚህ ስለሚያጠኑ ሁሉ እንጸልያለን አባት ሆይ በቃል በኩል ለልባችን እንድትናገር ልቦች ሁሉ እንዲከፈቱ ጌታ ሆይ ኢየሱስ እግዚአብሔር አምላክ ሆይ በሚጠኑ በእያንዳንዱ ገጾች በእያንዳንዱ ቃላቶች ውስጥ እግዚአብሔር ሆይ ልጅህ ኢየሱስን እንድታሳየን እግዚአብሔር ሆይ በእያንዳንዱ በምናነበው ፔጆችና ምዕራፎችና ቃላቶች ሁሉ ውስጥ እግዚአብሔር ወደ ራስ እንድትጎትተን እንድትስበን እግዚአብሔር ሆይ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ አንተ ራስህ ተገልጠህ ማንነትህ ተገልጦ በዚህ ውስጥ የዘላለም ጥበብህን ገልጠህ እግዚአብሔር ሆይ እንደማይረባ ነገር እግዚአብሔር እንደ ሰው ንግግር እንደ ሰው ጥበብ እንዳናልፈው ጌታ ሆይ ማስተዋል እንዲሰጠን አእምሯችን ለማስተዋል እንዲከፈት መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ እግዚአብሔር ሆይ መጽሐፍትን ትከፍትልን ዘንድ እግዚአብሔር ሆይ ደግሞ አእምሯችን ደግሞ አንተን ለመቀበል እንዲከፈት እግዚአብሔር ሆይ ጌታ ሆይ ዛሬ ተስማምተን በዚህ ቦታ ጸለይን ጌታ ሆይ ባነበብን ጊዜ ልባችን እግዚአብሔር እንደተከፈተ ለአንተ እንደሚመች እግዚአብሔር እንደምትኩ መሬት እንዲሆንልህ በኢየሱስ ክርስቶስ እንጸልይ። እግዚአብሔር ፍሬ በሚያፈራ መልኩ ጌታ ሆይ በእምነት ከኛ ጋር እያንዳንዱ ቃልህ እንዲዋሃድ አባት እግዚአብሔር ሆይ ድምፅህን እግዚአብሔር በቃሌ ወደሚንቀጠቀጥ ወደዛ ሰው መለከታለሁ እንዳልክ እግዚአብሔር ሆይ ሴንሲቲቪቲ ለቃልህ ያለው ሰው እንድታደርገን ልባችን ለቃል እንዲቀጠቀጥ እግዚአብሔር ሆይ በተናገርክ ጊዜ የሚያደርጉ እንድታደርገን እግዚአብሔር ሆይ ባዘዝክ ጊዜ የሚታዘዙ በተናገርክ ጊዜ የሚሰሙ ጌታ ሆይ አድርጉ ያልካቸውን የሚያደርጉ ቃልህን የሚያከብሩ እንድታደርገን እግዚአብሔር ሆይ ያንተ ፍርሃት በላያችን ላይ እንዲሆን የቃል ክብር እግዚአብሔር እንደ ክብሩ መጠን እግዚአብሔር ሆይ የሚያከብር ማንነት ማስተዋል እንዲሰጠን በኢየሱስ ክርስቶስ መንፈስ ካልመጣ ጌታ ሆይ የሚሆን አይደለም። እግዚአብሔር ሆይ ለሚጠፉት ሞኝነት ነውና ጌታ ሆይ አንተ በመንፈስ ይህን እንድትገልጥልን ጌታ ሆይ ዓለም አያውቀውም ተብሎ እንደተጻፈ እግዚአብሔር ሆይ ጌታ ሆይ በልጅ ለሚያምኑ ግን የገለጥከው የሰጠው መንፈስ ግን በልባችን ውስጥ ቃልህን እንዲያኖር ጌታ ሆይ በእምነት እንድታዋህደው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። አሜን። በምናነበው ነገር ውስጥ ዛሬም ደግሞ በምንከፋፈለው ቃል ውስጥ ጌታ ሆይ እንደ ሰው ቃል ሳይሆን እግዚአብሔር እንዳንተ ቃል እንድንቀበል ጆሮአችን ክፈትልን። አሜን። ስጠን ጌታ ሆይ አሜን። ይሁ ዝም ብለን በሚጠፋ ደቂቃ ሰዓት ሰከንድ እንዳይኖር ጌታ ሆይ እባክህን ለምናለን። እግዚአብሔር ሆይ ሰው ወደ ቃልህ አንተ ትገኝበታለህ አንተ ትናገርበታለህ ተብሎ ወደ ተባለበት መጥቶ ድምፅህን ሳይሰማ እንዳይሄድ እግዚአብሔር ሆይ እግዚአብሔር በዚህ ነበር እኔም ደግሞ አላወቅኩም ማለት እንዳይሆን እግዚአብሔር ኢየሱስ ነፍሳችን እንድታውቅ ጆሮአችን እንዲሰማ እግዚአብሔር አባት ሆይ በአእምሯችን ብቻ ሳይሆን በልባችን እንድንሰማ እግዚአብሔር አባት ሆይ እንጸልያለን። ጌታ ሆይ አሜን። በመንፈስ ለጆሮአችን ጸጋ ስጥ፣ ለልባችን ጸጋ ስጥ፣ ለአእምሯችን ጸጋ ስጥ። እግዚአብሔር ለቃል ያለንን አመለካከት ሁሉ በኢየሱስ ክርስቶስ ለውጥልን፣ ማስተዋልን ስጠን ጌታ ሆይ አሜን። ስም ይባረክ። እግዚአብሔር ሆይ ሁሉ በሆነ ጊዜ ጌታ ሆይ ያከበርከው ልጅ በመካከላችን እንዲከብር እግዚአብሔር ሆይ ለልባችን እንዲበራ በኢየሱስ እንጸልያለን። ሁሉ ጌታ ሆይ ምስጋና ሁሉ ክብር ሁሉ ለአንተ ተጠቅልሎ ይሁንልን። አሜን። ተወዶ ልጅ በኢየሱስ ክርስቶስ እንጸልያለን። ተባረክ ብሩኬ፣ ተባረክ። ጌታ ይባርክ ብሩኬ። አይ ቲንክ ቄስን አይቻቸዋለሁ። ቄስ እንኳን ደህና መጣ። ይሰማል? ቄስ አለ?
አዎ ሰላም፣ እንኳን ደህና ቆያችሁኝ። ብሩኬ እግዚአብሔር ይባርክ። አሜን። ተባረክልን። እንኳን ደህና መጣ በድጋሚ። አሜን አሜን። አይ ቲንክ መቀጠል እንችላለን። ሬዲ ነን። ዝግጁ አይደል ብሩኬ? የስ እሺ በክርስቶስ ስም ሰላም ላችኋለሁ። ባለፈው ሳምንት ስለ እግዚአብሔር ቃል እያጠናን ነበር። ትንሽ ለመከለስ መዝሙረ ዳዊት ምዕራፍ 1 ነው እያጠናን ያለ ነው። ምስጉን እና የተባረከ ሰው ማን ነው የሚል ነው። ስለዚህ ምዕራፍ 1 ቁጥር 1 ምስጉን ነው በክፉዎች ምክር ያልሄደ ከሚለውን የወሰድ ነው እና ይሄ ምስጉን ሰው ማን ነው? ዳዊት ገና ሳይነግስ በእናንተ እድሜ ገና ሳይደርስ ልጅ ወጣት ሆኖ እግዚአብሔር መሰረታዊ ትምህርት ነው የሰጠው። ለምን? ከነገሰ ጊዜ የለውም። በመስማት ትዳር ይገባል እና ውጊያ ያለበት ያስተዳድራል። በፍጹም መሰረታዊ ነገርን ይስታል። ግን ምንም አገልግሎት ሳይጀምር ገና እረኛ ሆኖ ነው የተነገረው። ዳዊት የምታደርገው ሁሉ እንዲከናወንልህ፣ የምትሰራው ሁሉ እንዲከናወንልህ፣ በፍጻሜህ እንዲያምር፣ ምስጉን እና የተባረከ ሰው እንድትሆን ከፈለግ አንድ ነገር ብቻ በቃ ለማርያም እንዳላት የማይወሰድ ድል አንድ ነገር ብቻ፣ እርሱም ቃሉን ማንበብ አላለው። ቃሉን ማጥናት አላለው። ማሰላሰል ያለው ሜዲቴሽን። ይሄ በጣም በቃ እዚህ ፒክ ላይ ሜዲቴሽን የሚለው ላይ ከደረስን አመለጥክ። ለምን? ሰምተው ያላሰላሰሉ ወፉ እንደበላው ዘር ነው የሚሆነው። ሰምተው ያላሰላሰሉ ፀሐይ እንዳጠወለገው ዘር ነው የሚሆነው። ሰምተው ያላሰላሰሉ ትርጉም የላቸውም፣ ጊዜ ያጠፋሉ ማለት ነው። እና ዳዊትን የመሰለው እንደዚህ ያለ ሰው በዛፍ ነው የመሰለው። በውሃ ዳር የተተከለ ዛፍ ሳይሆን በውሆች በብዙ ምንጮች መሃል ይለዋል ቁጥር 3። በውሃ ፈሳሾች ዳር፣ ፈሳሽ ሳይሆን ፈሳሾች ዳር ብዙ የሚያጠጣው ነገር አለ ማለት ነው። በውሃ ፈሳሾች ዳር እንደተተከለች ፍሬዋ ደግሞ በየወሩ አይደለም፣ በየቀኑ በየጊዜው ፍሬ የሚያፈራ ድንቅ ዛፍ ነው። ብዙ ጊዜ በአመት ነው የሚያፈሩት ዛፎች፣ ግን እችኛዋ ዛፍ በየቀኑ። ስለዚህ ነው ሐዋርያት ሥራ ላይ ደቀ መዛሙርቱም በየቀኑ በጥራት እና በቁጥር ይጨምሩ ነበር ይላል ሐዋርያት ሥራ 13። በየቀኑ ቅጠሏ የማይረግፍ ዛፍ፣ በተለይ በአሜሪካ ያላችሁ ታውቃላችሁ የሚረግፍ ዛፍ። ኢትዮጵያ ውስጥ ብዙም ባይኖር ሲዝን ይመጣል እና ጭራሮ ይሆናል። በጣም ነው ደስ የማይል። ደግሞ ሲዝን ይመጣል፣ ያው ጭራሮ ግሪን ሆኖ በጣም ውበት የሚጨምርበት ጊዜ ይመጣል። እቺኛዋ ዛፍ ግን ኤቨር ግሪን የሚሏት ነች። ቅጠሏ አይረግፍም ይልና ሲያጠቃልልለት የሚሰራው የሚከናወንለት ሰው ነው አይልም። የሚሰራው ሁሉ ትዳር፣ ትምህርት፣ ንግድ፣ አገልግሎት ምንም መጨመር ትችላለህ። የተፈረመበት ባዶ ቼክ እንደማለት ነው። የሚሰራው ሁሉ ጦርነት በለው ንግግር በለው ምንም ነገር ይህ ከባድ ሚስጥር አለው ማለት ነው። እዚህ ጋር የእግዚአብሔርን ቃል ማሰላሰል ሜዲቴሽን። እንግዲህ ሰይጣን እዚህ ደረጃ እንዳንደርስ የማይቆፈረው ድንጋይ የለም እና ደብተር እስክሪብቶ ገዝተህ
ጥልቅ የእግዚአብሔር ቃል ማሰላሰል የምትደርሰው ከማንበብ ነው። ከዛ ወደ ማጥናት ትሄዳለህ። አውቶማቲካሊ ወደ ማሰላሰል መሄድ አይቀርም። ይሄ ማለት ማሰላሰል መኪና እየነዳ ምግብ እየበላ ወክ እያረግ ኢቭን ክላስ ቁጭ ብለህም አይጠፋም ከውስጥ ቀኑን ሙሉ በቃሉ መንፈስ ውስጥ መኖር ማለት ነው። ከባድ ይመስላል ግን ይቻላል። ዳዊት ተችሎት በመዝሙር 119 ቃልህን ቀኑን ሙሉ ትዝታዬ እና በጦርነት ሰዓት እንኳን ምርኮ ከሚያመጡልኝ የአፍን ቃል አስብ ነበር። ሰዎች ጨዋታ ነገሩኝ፣ ለቅሶ ቤት ይሆናል ወይ ሰርግ ላይ ይሆናል። እኔ ግን ቃልህን አስብ ነበር። ተኝቼ በልቤ ቃልህን አስብ ነበር። ስለዚህ እንደ ልቤ የሚባል ማዕረግ ደረሰ ማለት ነው። በአዲስ ኪዳን በብሉይ ኪዳን የተወደደ ንጉሥ ሆነ። መዝሙረ ዳዊት ብዙ መጽሐፍ ነው የጻፈው። ብዙ መገለጥ፣ ብዙ ስኬት ነው ያገኘው ዳዊት። በዘመኑ በጦርነት አንድ ቀን ተሸንፎ አያውቅም። አንድ ቀን እንዲያውም እግዚአብሔር ለሙሴ የነገረውን ድንበር ያስከበረ ብቸኛ ሰው ነው ዳዊት፣ የእስራኤልን ድንበር። ስለዚህ ነው ባንዲራቸው ላይ ዳዊት ኮከብን ያደረጉት። አሁን እነ ዮርዳኖስ እነማነማ ተወስዶ ተቆርጦ ነው። በጣም የበሬ ግንባር ነው ያከለችው። በዳዊት ዘመን ግን እንዲህ አልነበር። ሰፊ ግዛትን ተቆጣጥሮ ነበር። ስኬት አግኝቷል ዳዊት። በምድር በሰማይም ስኬት አግኝቷል። ሚስጥሩ አንድ ነው። ቃሉን ቀንና ሌሊት ያሰላስል ስለነበር ነው። እሺ እንዴት ቃሉን እንዳላሰላስል እንቅፋት የሚሆነኝ ምንድነው ነው? ሁለት ነገር አጥንተናል። አንደኛው ከሰዎች መጠበቅ። ቃሉን ለማጥናት ሰዎች ማለት በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ የሚለው ማለት ነው። ከኃጢአተኞች ከዚህ ዓለም ሰዎች መጠበቅ መሸሽ የለብንም። ለመመስከር ይረዳናል። ግን በመንገዳቸው ከሄድን፣ በመንገዳቸው ከቆምን፣ በመንገዳቸው ወይም በሐሳባቸው ከተቀመጥን እኛ እንኳን ኃጢአት ባናረግ ከነሱ ጋር በዚህ ልክ ፌሎሺፕ ካረግን ቃሉን እንዳናጠና አእምሯችን ይይዙታል። መጠበቅ ማለት የሚገርም ቃል ነው። ልብህን ነው የምትጠብቀው፣ አእምሮህን ነው የምትጠብቀው። እንደ እንክርዳድ መረጃ ይጭኑብሃል እና ያይሰጡን መረጃ አእምሮውን ይይዘዋል፣ ጊዜን ይሰርቀዋል። ከነሱ መጠበቅ ካልቻልክ እንግዲህ እነዚህ ክፉ የተባሉ የዚህ ዓለምን ሐሳብ የሚያስተናግዱ ስለ እግዚአብሔር ግድ የሌላቸው ፌዝና ቧልት ብቻ የተሞሉ ሰዎች መጥፎ ባልንጀርነት መልካሙን አመል ያጠፋዋል። ይቀንሰዋል አይደለም፣ ያጠፋዋል። በሂደት ቀስ ብሎ ያጠፋዋል። ስለዚህ ጉድጓድ ውስጥ ያለ ሰው ወደ ታች መሳብ ይቀለዋል። አንተ ከጉድጓድ ያለው ከማውጣት ይልቅ ግራቪቲ ስለሚያግዘው ከነሱ ጋር ውሎ ከነሱ ጋር ከሆነ ቀጥታ ያሰምጠዋል። ባታውቀው በኋላ ነው የሚገባ። መጠበቅ። ስለዚህ በጨዋታ ይነግሩሃል፣ በፌዝ ይነግሩሃል፣ በቀልድ ይነግሩሃል። ቀስ እያልክ እንደ መርከብ መስመጥ ትጀምራለህ። እንግዲህ ይሄ ምልክቱ ደሊላ እና ሳምሶን ናቸው። ደሊላ ብትወደኝ ኖሮ ከወደድከኝ እያለች እየተጠመጠመች ቀስ በቀስ ነው የላጨችው። የሚገርመው ሳምሶን አያውቅም ነበር። ደሊላ እንደላጨችው አያውቅም ነበር። እና በሂደት በማባበል በጊዜ ውስጥ ነው የሚላጩት። ንጉሥ ሰለሞን 1000 ሚስቶች ነበሩ። ሚስቶቹ ቃሉን እንዳያነብ ልቡን ወደ ጣዖት አዘነበሉት። በጣም ብዙ ሚስቶች። እንግዲህ የኛ ሚስቶች
ጓደኞች፣ ሰዎች ብቻ ላይሆኑ ይችላሉ። አሁን በዚህ ዘመን ያው ድረገጽ ነው አንዱ ጎልያድ። ለእናንተ አክሰሱ በጣም ቅርብ ስለሆነ ፌዝ ዋዛ የሚለው እንግዲህ ደስ ፈታ ዘና የሚያደርግ ዜና ጆክ መስህብ ያላቸው ሰበር ዜናዎች በጣም ብዙ ናቸው። አየሩ ሁሉ ጥቅጥቅ ብሏል። እነሱ እኮ ማለት ናቸው። እና ከእንደዚህ ያሉ መጽሐፍ ቅዱሳዊ ካልሆኑ ነገሮች ተጠበቅ ነው የሚለው። ያጠናነው እሱን ነው አንደኛ። ሁለት ከእንደዚህ ያሉ ሰዎች ማርታ አንዷ ምሳሌ ነው የወሰድናት። ማርታ በብዙ ነገር ትጨነቂያለሽ፣ በብዙ ነገር። ምንድን ነው ያ ብዙ ነገር? ምግብ ነው፣ መጠጥ ነው፣ ምቾት ነው፣ ስለ ትዳር ማሰብ፣ ስለዚህ ዓለም ማሰብ፣ ስለ ብዙ ነገር ነው ትጨነቂው። ስለዚህ ውጤቱ ሰላም የለሽ፣ ተጨንቀሻል፣ ታስጨንቂያለሽ። ታዲያ ምን ላድርግ አለችው። ይሄው ማርያምን አጭር ነው፣ ግልጽ የማይወሰድ እድል ለቃሌ ቅድሚያ ሰጥታ እግሬ ስር ቁጭ አለች። በጣም የምትገርም ነች ማርያም ማለት ነው። እና ከኃጢአተኞች ያልተጠበቁ ግን መልካም እድል የተሰጣቸው የነበሩ ብዙ ነበሩ፣ አይተናል። አንደኛው አምኖን ነው። ዳዊት ራሱ አባቱ ነበር። ይሁዳ ኢየሱስ ጋር ነበር 3 ዓመት ተኩል፣ ግን አልተጠቀምም። እስራኤሎች ከሙሴ ጋር ነበሩ። ሜልኮል ሜሮ ከዳዊት ጋር ነበሩ። ጊዜ ሰጥተው ከቅዱስ ቃሉ ጋር ጊዜ ስላልወሰዱ እንዲህ ያሉ ድንቅ አስተማሪዎች ከጎናቸው ቢኖርም አልጠቀማቸውም ማለት ነው። ለምን? ጊዜ ወስደው አልተቀመጡ። የኤሊ ልጆች ዝሙት ይሰሩ ነበር ቤተ መቅደስ ውስጥ። ለምን? ከሳሙኤል ጋር ጊዜ አይወስዱ። እርግጠኛ ነኝ ከሱ ጋር ጊዜ ቢወስዱ ቃሉን ያስተምራቸዋል። ስክሮልስ ነበሩ፣ እነሱም ቢያነቡ እግዚአብሔርን ይፈሩ። ይሁዳ የኢየሱስ ደቀ መዛሙርት ኢነር ሰርክል ውስጥ ያለ ሰው ይሁዳ ግን በአካል ከኢየሱስ ጋር ይሁን እንጂ የሚናገረውን አይሰማም። ልቡ ገንዘብ ጋር ነው። ገንዘብ ጋር እንዴት እንደሚሰርቅ እንዴት እንደሚያደርገው አምላክ እያስተማረ ምንም አልጠቀመውም፣ አልተጠበቀም። ይሁዳ አእምሮን ዝቶታል በክፉ ነገር ብለን አጠናን ማለት ነው ባለፈው። እሺ ሁለተኛስ ቃሉን እንዳናሰላስል እንቅፋት የሚሆነን ቃሉን እንድናሰላስል ምን እናርግ? ከኃጢአተኞች፣ ከክፉዎች፣ ከዋዘኞች በአጠቃላይ ከኃጢአተኞች መጠበቅ ብለን ያጠና ነው። ሁለተኛ ቁጥር 4 ምዕራፍ 1 ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞች በጻድቃን ማህበር አይቆሙም አለው ማለት ነው። ዛሬ እዚህ ጋር ይመስለኛል ያቆም ነው። እሱንና ምዕራፍ 2ን ትንሽ እናጠናለን። እንጸልይና እግዚአብሔር ከእነዚህ ወጣቶች ጋር ቅዱስ ቃልን እንድናጠና ፈቃድ ስለሆነ አመሰግናለሁ። የቃልን ፍቺ አብራልን፣ እንዲገባን እርዳን። በኢየሱስ ስም አሜን። ሁለተኛ ከፍርድ መጠበቅ። ከፍርድ መጠበቅ ምንድን ነው? ክፉዎች እንዲህ አይደሉም። ቅድም የነገርኳችሁ እነዚህ ዋዘኞች፣ ክፉዎች፣ ኃጢአተኞች የተባሉ የጊዜ ጉዳይ ነው። ነፋስ ጠርጎ ይወስዳቸው። እንዲያውም ምሳሌው ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ትቢያ ማለት ገለባ ይሁን፣ ትቢያ ማለት አቧራ ይሁን፣ እንደ ምናምን የሆነ ነገር ነው ትቢያ።
ነፋስና ትቢያን ማነጻጸር ነው። እንኳን እነሱ ቦታውም አይገኝም። ወይ ቅጠል በሉት በእናንተ ኮንቴክስት የረገፈ ቅጠል ነፋስ ሲያገኘው ቶርኔዶ ሲያገኙት እንደማለት። ቅጠልና አውሎ ነፋስ በፍጹም አይመጣጠኑም። እና ሄሬኪን የምትሉት አይነት ቤት ገነጣጥሎ መኪና የሚገለብጥ ስልክ፣ እንጨት፣ ዛፍ የሚገነድሰው አይነት እንደማለት ነው። የጊዜ ጉዳይ ነው እንጂ ኃጢአተኞች ይወሰዳሉ። ለጊዜው ግን አይመስልም። ኃጢአተኞች የሚያጠፋ ፍርድ ከፊታቸው አለ። ለምንድን ነው ይህን የሚነግረው? በእነሱ ላይ በመፍረድ ጊዜ እንዳያጠፋ ነው። በምድር ላይ አውሎ ንፋስ ፍርድ ብቻ አይደለም። በሰማይ በጻድቃን ማህበር አይቆሙም። ከሞት በኋላም ብድራት የላቸውም። በምድር ደግሞ ድንገተኛ አደጋ ይገጥማቸዋል እንደ አውሎ ንፋስ። እንዲያውም የክፉዎች መንገድ ትጠፋለች፣ ኮምፕሊትሊ ባኒሽ ታደርጋለች። እሺ እንዲህ ከሆነ ለምን ይነግረዋል ለዳዊት? በዘመኑ ብዙ ክፉ ነገር ስለሚገጥመው ነው። ለምሳሌ በገና እየመታ ለዳዊት ለሳኦል ጦር ወረወረበት። እያገለገለው ክፉ መንፈስ እያራቀለት ለምን በጦር ወረወረበት? ለምን ብለህ ከጀመርክ በቃ አለቀልህ። ማጥናት አትችልም። አእምሮ በፍርድ ይያዛል። ከዛ ወደ በቀል፣ ወደ ቂም፣ ወደ ጥላቻ ይገባል። አእምሮ ጥቅጥቅ ስለሚል ጊዜ በከንቱ ያልፍብሃል ማለት ነው። እሺ በእናንተ ኮንቴክስት ለምሳሌ እንዴት ወንድ ከወንድ ጋር አብሮ ይጋባል? ተፈጥሮ እንኳን እኮ አይፈቅድም። እንደው እንስሳ እንኳን እንደዚህ አያደርግም። ሴት ከሴት እንዴት ነው የሚጋባው? ለምንድን ነው የሚያደርጉት ማለት ከጀመርክ ኃጢአት አታረግም፣ ግን ቃሉን የምታጠናበት ጊዜ ይወስድብሃል። ነገም ኬዝ ስተዲ ይሰጣል። ለምንድን ነው አሽሽ የሚወስደው? ለምንድን ነው እንደዚህ ያደረገው? ጾታውን ለምን ቀየረ? ለምንድን ነው ለምን ብለህ ከገባ መውጫም የለህም። ዝም ብለህ ቅዱስ ቃሉን ማሰላሰል ትተህ በኃጢአተኞች ኬዝ ስተዲ አእምሮ ይሞላል ማለት ነው። ስለዚህ ይህን ስራ ለእኔ ተው ይላል እግዚአብሔር። በምድር ላይ አውሎ ንፋስ፣ በሰማይ ደግሞ ፍርድ አለባቸው። በዚህ እንደዚህ ነው ማሰብ ያለብን። ከመበሳጨት በእነሱ ከመናደድ ዕጣ ፈንታቸውን ካወክ ትማልዳለህ፣ ልብህን ትጠብቃለህ ማለት ነው። በሚጠርግ አውሎ ንፋስ ፊት ገለባ እንዳለች ካየህ በቃ ትማልዳለህ። በጻድቃን ማህበር እንደማይቆሙ ስታስብ አትቆጣም፣ እንዲያውም ፍርዳቸውን ታያለህ ማለት ነው። እሺ ምሳሌ ልስጣችሁ። እንግዲህ ቃሉን እንድናሰላስል ምን እናርግ ነው? አንደኛ ከኃጢአተኞች መጠበቅ ነው። ሁለተኛስ በእነዚሁ ኃጢአተኞች ላይ እንዳንፈርድ ነው። አትፍረድ፣ ከፍርድ መጠበቅ ነው ሁለተኛው። እሺ ለምሳሌ አብርሃም እና ሎጥ እንያለን። ሎጥ በሰዶም ጎሞራ ኑሮ ጻድቅ ነፍሱ ትጨነቅ ነበር ይላል። በቃ በየሜዳው ሲጨማለቁ ኃጢአታቸው ከመጠን በላይ ነው። ስለዚህ ሎጥ መጨነቅ ጀመረ። መጨነቁ ኃጢአት ነው አይደለም፣ ጻድቅ ስለሆነ ነው። ግን መጨነቁ ምን አስጣለው? ቃሉን ማንበብ አልቻለም። አየው፣ አዙረው አገኙት። እሱ ግብረ ሰዶማዊ አይደለም፣ ግን በእነሱ ይጨነቃል። ጻድቅ እኮ ነው። ነፍሱ ግን ጭንቅ ስላላት መጸለይም ማንበብም አልቻለም ማለት ነው። አብርሃምስ
አብርሃምም በእነሱ ዘመን ነበር። ይማልዳል፣ ለግብረ ሰዶማውያን ይማልዳል። ለምን ይማልዳል? በድኝ እሳት እንደሚጠፉ ያውቃል። ስለዚህ ከመጨነቅ ይልቅ ጥፋታቸው እንደቀረበ፣ ፍርዳቸው እንደቀረበ ስለሚያውቅ በእግዚአብሔር ፊት ይማልዳል እንጂ አይጨነቅም። አብርሃም ቃሉን ያሰላስል ነበር በአንድ ዘመን። እሺ ሳሙኤል ከኤሊ ልጆች ጋር ነው የኖረው። የኤሊ ልጆች ቅድም እንዳልኳችሁ ዝሙት ይሰራሉ። ቤተ መቅደስ ውስጥ የእግዚአብሔር የሆነውን ነገር መስዋዕቱን ይበላሉ። ሳሙኤል ግን አይጨነቅም። ሄዳችሁ ስታዩ ቃሉን ያሰላስል ነበር ይላል። ለምን? ቀን መጥቶ ፍትህ እንደሚበየንባቸው ስለሚያውቅ አይፈርድም። ያስተምራል፣ ይጸልያል፣ ቃሉን ያሰላስላል ማለት ነው። ሙሴ ትዝ ይላችኋል። ከእግዚአብሔር ጋር 40 ቀንና ሌሊት ቃሉን ሲያሰላስል ጽላትን ሰጠው። ብዙ ሕግን እግዚአብሔር በተራራው ላይ ሰጠው። ሲመጣ ጣዖት ሲያመልኩ አየ። ጥጃ አምልከው ሲጨፍሩ አየ። የሙሴም ቁጣ ነደደ፣ ጽላቱንም ሰበረው። ቁጣ በኃጢአተኞች ላይ ቁጣው ሲነድ የምትሰብረው ነገር አለ። ከጌታ የተቀበለውን ቃሉን ሰበረው፣ ጣለው። በኃጢአተኞች እኮ ማዘን አይቀርም፣ መቆጣት አይቀርም። ግን ራስን ካልገዛ ወደ ፍርድ መንፈስ እንዳትገባ ካልተጠበቅ አንተም እንደነሱ ትሆናለህ። ቁጣው ራሱ ወደ ሌላ መንገድ ነው የሚወስድ። ትዝ ይላችኋል ዳንኤል በጣም የተወደደ ሰው ነው። የኖረው ግን በናቡከደነፆር በባቢሎን ነው። መተተኞች፣ ጠንቋዮች፣ አስማተኞች የሞሉበት ምድር ነው። ሕፃን ልጅ ጠዋት ሞሎክ ለተባለ መንፈስ በእሳት የሚቃጠልበት ጊዜ ነበረ ዳንኤል። ነገር ግን ቃሉን ያሰላስል ነበር። እነ ብልጣሶር ሲዘፍኑ፣ እነ ናቡከደነፆር አመፅ ሲያደርጉ፣ ዳንኤል ግን ቃሉን ያሰላስል ነበር። ለምን? ፍርዳቸው እንደሚመጣ አውቋል። ሜዶንና ፋርስ መንግስት መጥቶ እንደሚያጠፋቸው ያቅ ነበር እና በምድር ፍርድ እንዳለ በሰማይ ፍርድ እንዳለ ስለሚያቅ አይጨነቅም። እሺ ምሳሌያችን ኢየሱስ ነው። ኢየሱስ እና ይሁዳ አብረው ነበሩ። ይሁዳ ከመባ ይሰርቃል፣ ሌባ ነው። ኢየሱስ እየተበሳጨ በይሁዳ አገልግሎት ሲያቆም አታዩም። ሌባው ይሁዳ እያለ ኢየሱስ ግን ይሰብክ፣ ያስተምር፣ ያገለግል። ለምን? ይሁዳ ዋጋውን ያገኛል። ጽዋው ሲሞላ ዋጋውን ያገኛል። እንግዲህ ከኃጢአተኞች መጠበቅ በእነሱ ላይ ደግሞ በፍርድ መንፈስ እንዳትገባ ነው። ወደ መማለድ እንጂ ወደ ማስተማር እንጂ ወደ ቁጣ እንዳንገባ ነው። ወደ ፍርድ እንዳንገባ። ኦኬ ምሳሌ ሌላ ልስጣችሁ። አሳፍ ድንቅ ዘማሪ ነው። አሳፍ መዝሙር 70 የዘመረ እሱ ነው። ብዙ መዝሙር አለው መዝሙረ ዳዊት። ግን በኃጢአተኞች ቀናው ለወድቅም ጥቂት ቀረኝ ብሎ ተናግሯል። አሳፍ ኑሯቸው ያናድደዋል። አመፅ ያደርጋሉ፣ ባለጠጎች ናቸው። አመፅ ያደርጋሉ፣ ታማው አያውቁም። አመፅ ያደርጋሉ፣ በረከታቸው ብዙ ነው። ግራ ገባውና ቀና። እነሱን ለመምሰል ጫፍ ደረሰ። እግዚአብሔር ወስዶ ያደረገለት ምንድነው? በድጥ መንገድ ላይ እንደሚሄዱ በምድር ፍርድ እንዳለባቸው በሰማይ ደግሞ እግዚአብሔር እንደሚፈርድባቸው ራእይ ያሳየው። አሳፍ ተመለሰ በንስሐ። ስለዚህ
ከኃጢአተኞች መጠበቅ፣ ሁለተኛው በኃጢአተኞች አለመፍረድ ወይም የኃጢአተኞችን ፍጻሜ ማወቅ፣ ፍርድ ውስጥ እንዳንገባ ይረዳናል ማለት ነው። ይሄን ሁሉ ለምንድን ነው ለዳዊት ያስተማረው? ቃሉን ለማሰላሰል ጊዜ እንዲያገኝ። እሺ አሁን ኮርሱን ጨረሰ ዳዊት። አሁን ወደ ተግባራዊ ኑሮ ገባ ማለት ነው። ምዕራፍ 2 እሱን ነው ዛሬ ደግሞ ማነብላችሁ። መዝሙረ ዳዊት ምዕራፍ 2 አሕዛብ ለምን ያጉረመርማሉ? ወገኖች ለምን ከንቱ ይናገራሉ? አለ ዳዊት። አሁን አገልግሎት ጀመረ፣ ስራ ጀመረ፣ ኑሮ ጀመረ። ልክ በጀመረ ማግስት በአንድ ቁጥር 2 ጊዜ ለምን አለ። አሕዛብ ለምን ያጉረመርማሉ? ወገኖች ለምንድን ነው ከንቱ የሚናገሩት? መልሶ እዛ ውስጥ ገባ እና ሜልኮል ለምንድን ነው የናቀችኝ? አባት እናቴ ለምን አሳደዱ? ሳውል ለምን ጦር ወረወረብኝ? ለምን 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 በአንድ ቁጥር 2 ጊዜ ለምን ካለ ስንት ሺህ ጆንያ ለምኖች ይኖራል በእድሜው። ለምንድን ነው እከሌ እንደዚህ ያደረገኝ? ለምን አማኝ? ለምንድን ነው የካደኝ? ለምን ገንዘቤን ወስዶ አልመለሰ? ለምንድን ነው የናቀኝ? ለምን ስልክ ዘጋብኝ? ለምን? በቃ ሄደ ማለት ነው። እና ዳዊት ለምን ብሎ በአንድ ቁጥር 2 ካለ ማንበብ፣ ማጥናት፣ ማሰላሰል እንደማይችል እግዚአብሔር ገባ። ሰዎች ከመሬት ተነስተው ወይም ክፉ መንፈስ አድሮባቸው ወይ ዕውቀት ከማጣት ብዙ ነገር ሊያደርጉን ይችላሉ። ግን ለምን ብለን ሪዝን አውት ለማድረግ ጉዳዩን ሜዲቴት ካረክ የእግዚአብሔርን ቃል ሜዲቴት ማድረግ አትችልም። አይምሮ ወዲያውኑ ነው የሚያዘው። ልብ የሚሰብር ነገር ለምን ያደርጋሉ? እግዚአብሔር ክፉን ነገር ለምን ዝም ይላል? ክፎች እንዲኖሩ ለምን ይፈቅድላቸዋል? ሄደ በቃ መልስ የለውም። ለምን ታመሙ? ለምን ከሌ ሌባ ሆኖ ሀብታም ሆነ? ዝሙት እያደረገ ከኔ እኮ የተሻለ ነው፣ እየሰረቀ ጉቦ ለምን ከገባችሁ ባለቀ እድሜያችሁ ፉት ነው የሚለው ምንም ሳትሰሩበት። አሁን እግዚአብሔር ምርምራዊ ከበድ ያለ ጥናት ውስጥ ይከተዋል። የሥላሴ መርሆ ልበላችሁ እንደው አምላካዊ ሚስጥር ይነግረዋል። ይሄ ለምን ከሚለው ነገር ለማውጣት ምዕራፍ 2 ቁጥር 2 ይሄ የመሲህ መዝሙር ይባላል። ይህ መዝሙር ሮማውያን እና የአይሁድ መሪዎች ጌታን ለመስቀል ሸንጎ የተቀመጡበት ጉባኤ ነው ይባላል። ይሄ ልክ ይሄው ቃል ሐዋርያት ሥራ 2:29 ላይ አለ፣ ሐዋርያት ሥራ 4:25 ላይ አለ፣ ማቴዎስ 26:47 ላይ አለ። እና እነዚህ ነገስታት ኢየሱስ ላይ ልክ ዳዊት ላይ ሰዎች እንደተነሱ ኢየሱስም ላይ ተነስተው ነበር። እና ምን ይለዋል ምዕራፍ 2 ቁጥር 2 በል ዳዊት እስቲ ከኛ ተማር። የምድር ነገስታት ተነሱ፣ እነ ጲላጦስ እነ ሄሮድስ ማለት ነው። አለቆች በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። አለቆች እነማን? ሐና፣ ቀያፋ፣ እስክንድሮስ፣ ሽማግሌዎች፣ ፈሪሳውያን ማለት ነው። ምን ብሎ ተማከሩ? ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል። አሁን መሲህ ማለት ያው ኢየሱስ ነው። አለቆች፣ ነገስታት፣ ሹማምንቶች በመሲሁ ላይ በኢየሱስ ላይ ሐሳቡን እንጥለዋለን። ይህ አባታችን ነው የሚለውን ከካሪኩለም እናወጣዋለን። የመጽሐፍ ቅዱስ ስነ ምግባር ትምህርቶች ይደመሰሳሉ።
ወንድ ከሴት ጋር ይጋባ የሚለው በሙሉ እንሽረዋለን አሉ እንደማለት ነው። እንግዲህ ተማከሩ ቁጭ ብለው አለቆች፣ ሹማምንት፣ ማሰሪያቸውን እንበጥስ፣ ገመዳቸውን እንጣል አሉ ማለት ነው። ልክ በዚህ ጊዜ የሰው ምላሽ ምንድን ነው? ራስን መውቀስ፣ መሸሽ፣ አጸፋ መመለስ፣ ለምን በሚል ጥያቄ መሞላት። ከመሬት ተነስተው ሰዎች መንገድ ላይ ሲቆሙ ሰዎች በቃ ራሳቸውን ይወቅሳሉ፣ ወይ ይሸሻሉ፣ ወይ አጸፋ ምላሽ ያዘጋጃሉ፣ ወይም ለምን እያሉ በጥያቄ ሞላሉ። በክስ ሰዓት ማድረግ የሚገባው ምንድን ነው? ዳዊት እንኳን ባንተ አለቆችና መኳንንቶች በእኔ በመሲሁ ላይ ዶልተውብኛል፣ በትዕቢት አምፀዋል። ነገር ግን እንዳንተ ለምን አላልኩም። አሕዛቦች፣ ወገኖች፣ ነገስታት ሲነሱብኝ እሺ ምን አረክ? በጣም ጥሩ ነው። ለምን ሳይሆን ያደረግኩት እኔ አብ በልጄ በመሲሁ ላይ ሲዶልቱ በሰማይ ገብርኤል ሂድና መልስ የምትስጥልኝ ልክ ልካቸውን አግባልኝ። ጲላጦስን፣ ሄሮድስን፣ ቀያፋን፣ ሐናን ዋጋቸውን ስጥልኝ አላልኩም? ምን አደረክ አብ? በሰማይ የምትኖር አንተ ምን አደረክ? መዓት ማድረግ የምትችል ቁጣ ማውረድ የምትችል ምን አደረክ? በጣም ጥሩ ዳዊት ምዕራፍ 2 መዝሙረ ዳዊት ቁጥር 4 በሰማይ የሚኖር ይስቃል፣ ጌታም ይሳለቃል፣ በዛ ጊዜ በቁጣ ይናገራል፣ በመዓቱ ያወካቸዋል ይልና ቁጥር 6 እኔ ግን ይለዋል። አብ ነው የሚያወራው ለዳዊት። እኔ ግን እሺ አንተ ግን ንጉሴን ሾምኩ። የት? በተቀደሰው ተራራዬ። የትኛው ተራራ? ጽዮን። በጣም ኢሬሌቫንት የሚባል ነው ማለት የማይሆን ነገር ነው ያደረገው እግዚአብሔር አብ። እሺ ወገኖች፣ ህዝቦች፣ ነገስታት ኢየሱስ መሲሁ ላይ ሲዶልቱ ሰማ። አብ ግን ምን አደረገ? ለዳዊት የሚለው እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። አልገባኝም። እግዚአብሔር ሆይ አለቆች ሲቃወሙ መልስ ለምን አትሰጣቸውም? አቅም እያለ ልክ ልካቸውን ለምን አትነግራቸውም? ኖ ዳዊት ፕሪንሲፕሉ እንደዛ አይደለም። ለምን ቃል ስጋ ለብሶ ሊያድናቸው ብልክ በወዳቸው ሊሰቅሉት ነው እንዴ? አላበዙትም እንዴ? አላልኩም። እና ምንድን ነው የምታስበው አብ? ዝም ብለህ በዙፋን ላይ እየሳክ ተቀምጠሃል? አይደለም አይደለም። እና ምን ታደርግ ነበር? እኔ ግን ይለዋል ለምን ከማለት ይልቅ በልጄ ላይ በትውልድ ውስጥ የማደርገውን ነው የማስበው። ሐሳቤን እጠብቃለሁ። ልጄን ማንገስ፣ በጽዮን ተራራ የሺህ ዓመት መንግስት ላይ ማንገስ፣ በሺህ ዓመት ጊዜ የሚያደርገውን ስራ ማሰብ። አየህ፣ ክፉዎች በመሲህ ላይ ሲነሱ የእነሱን ሐሳብ አላስብም። በምድር ላይ የምፈጽመውን ድርጊት ነው ማሰብ። አእምሮዬን እጠብቃለሁ፣ ሐሳቤን እጠብቃለሁ። እንደ ገደል ማሚቶ አልደግምም። እነሱ የሚያደርጉትን እነሱ እንደ መስኖ ውሃ ወይ እንደ ሪሞት ኮንትሮል ሐሳቤን አይመሩትም። ግን በውስጤ በልጄ ላይ የማደርገውን ዘላለማዊ እቅድ ነው የማስበው። ምንድነው ያቅድ? በጽዮን ተራራ ላይ መሾም፣ በተቀደሰው ተራራ ላይ መሾም። በአጭር ቃል ለምን ከማለት ቃሉን አስብ ዳዊት። ይህ ከባድ ምስጢር ነው። ለምሳሌ ኢየሱስ በመስቀል ላይ ተሰቀለ። አንተ አምላክ ከሆንክ ውረድ እኛንም አድን
እናምንብሃለን አሉ። ከመስቀል ላይ ይኸው አምላክ ነኝ ብሎ ውርድ አላለም። ሰደበው፣ መልሶ አልተሳደበም። ምን ያደርግ ነበር? ዕብራውያን 12:2 ላይ በፊቱ ስላለው ደስታ ያስብ ነበር ይላል። በሚሰድቡትና በሰቀሉት ሰዎች መሃል ኢየሱስ ለምንድን ነው የሰቀለችኝ? እሷ ከካንሰር አልፈወስኳትም? እሱ አሳውን አብስቼ አላበላሁትም? ይሄ ከለምጽ አላዳንኩትም? ለምንድን ነው የሰው ልጆች የሰቀሉኝ አይልም። እየሰቀሉት የሚያስበው እግዚአብሔር በሱ የሚፈጽመውን ሐሳብ ነው። እግዚአብሔር በኢየሱስ ሊያደርግ የተገባውን ሐሳብ ነው የሚያስበው። አብርሃም እንደ ሎጥ ሲበላ ሲጠጣ በምድር ነገር ላይ በሰዶም ገሞራ ሲጨነቅ ታያላችሁ። ዕብራውያን 11:9 ላይ አብርሃም ግን መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር ይላል። በኃጢአተኞች መሃል ሆኖ አእምሮ የሚያሰላስለው እግዚአብሔር የተናገረውን የተስፋ ቃል ነው ማለት ነው። ይሄ ድንቅ መገለጥ። ስለዚህ በክፉዎች መሃል ቅዱስ ቃሉን ማሰብ የቻለ ሰው እሱ የተባረከ ነው። ኢያሱና ካሌብ ትዝ ይላችኋል። 10 ሰላዮች 12 ሰላዮች ተላኩ። 10ሩ አማሌቅ ትልቅ ነው፣ ረጅም ናቸው፣ እኛ እንዳንበጣ ነን። አእምሯቸው የተሞላው በሚያዩትና በሚሰሙት። ኢያሱና ካሌብ ግን በልባቸው ያለውን ቃል ተናገሩ። እግዚአብሔር አገባችኋለሁ ብሏል። እግዚአብሔር ከኛ ጋር ነው። በልባቸው የሚያስቡት ቅዱስ ቃሉን ነበር፣ አማሌቅን አይደለም። የተናገሩትም በልባቸው የሞላውን። እንግዲህ ማርያምም ቃሉን በልቧ እያሰላሰለች ትጠብቀው ነበር ይላል። የምታሰላስለው ቃሉን እንጂ ስለ ሰዎች ለምንድን ነው ልጄን አበደ የሚሉት፣ ለምንድን ነው ልጄን የሚገርፉት እያለች አትጨነቅም። ስለ ልጇ ስለ ኢየሱስ የተጻፈውን ቃል ታስብ ነበር በልቧ። ለአሕዛብ አልፎ ይሰጣል፣ በሶስተኛው ቀን ይነሳል፣ ያርጋል፣ ይመጣል እያለች የተጻፈውን ነው ሜዲቴት የምታደርገው እንጂ ሰዎች የሚያደርጉትን አይደለም። ልብን መጠበቅ፣ የእግዚአብሔርን ዘላለማዊ ዕቅድ ማሰብ፣ እሱ ነው ለዳዊት የሚያሰለጥነው ማለት ነው። ጥሩ ምሳሌ ልስጣችሁ። ለምሳሌ በዚህ ኬዝ ስተዲ መልካም ጥሩ የሚሆነው ዳዊትና ናባል። አንደኛ ሳሙኤል 25 ላይ ናባል ሰደበው፣ ምናምንቴ ሽፍታ ከጌታ የኮበለለ ብሎ ሰደበው። ዳዊትን ሰደበው፣ በጎቹን በጠበቀ ሰደበው። ዳዊት ምን አደረገ? ተቆጣ። ቁጣው ነደደ። ዳዊት ቁጣው ነደደ። ሳውልንም ሊገለው ማለት ናባልንም ሊገለው ጦር ሰብቆ ሄደ። አቢግያ ግን መታ ምን አለችው? ኖ መንገዱ አይደለም። እሱ ስንፍና አድሮበታል። እሱ ሲሰድብህ አንተ ስትቆጣ በሱ መረብ ውስጥ ገባ። ታዲያ ምን ላድርግ አላት። ስለ አንተ የተጻፈውን አስብ። የታመነ ቤት ይሰራልሃል፣ የእግዚአብሔርን ጦርነት ትዋጋለህ። አንተ እኮ የተጻፈውን ማሰብ ነው ያቃተህ። አሁን ያሰብከው የናባልን ስድብ ነው። አየህ፣ መልካም አድርገህ ክፉ ሲያደርግብህ ለምን አልክ? ለምን አልክ? አየህ፣ ለምን ስላልክ ልትገለው ጉዞ ጀመር። አእምሮህን አልጠበቅም አለችው ማለት ነው።
ዳዊት ገረመው። ይሄ ምስጢር አያውቅም ነበር። እግዚአብሔር የሚሰጥህን ብድራት አስብ። እግዚአብሔር የሰጠህን ተልእኮ አስብ። በእጅ የተቀመጠውን አገልግሎት አስብ። ናባልንስ ተወው፣ ስለሱ ሜዲቴት አታድርግ። ለምን ሰደበኝ አትበል እያለች ስታበርደው ስታረጋጋው ታያለህ። ስለዚህ ክፉዎች ሲገጥሙህ፣ ተቃዋሚዎች ሰዎች ሲገጥሙህ የእግዚአብሔርን ዘላለማዊ ዕቅድ አስብ። አእምሮህን ጠብቅ፣ በሰማይ ያለውን አስብ ነው። እነሱ እንደ ሚስሊድ እንዳያደርጉ ጊዜህን እንዳትሰጣቸው። ስለ ክፉዎች ለምን እያልክ ማሰላሰል ከጀመር ቃሉን ማጥናት አትችልም። እነሱ ቢሰድቡህም የተጻፈውን አስብ፣ የተጻፈውን አሰላስል ነው እኮ የሚለው። አብ ያደረገው ይሄንን ነው። መሲህን ሲዶልቱበት፣ አብ ግን በልጁ ላይ የሚያደርገውን ሐሳብ ነው በሰማይ የሚያስበው። ሁለተኛስ ቁጥር 7 ወልድ ያደረገውን ነው። ትእዛዙን እናገራለሁ። ምዕራፍ 2 ቁጥር 7 የቱን ትእዛዝ? እግዚአብሔር አለኝ። ምን አለ? አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛትህ እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁን ወልድ ደግሞ ምን ይለዋል? እግዚአብሔር አለኝ ለዳዊት ነው የሚለው። ምን አለ? አይ ቀያፋ ምን አለ? ጲላጦስ ምን አለ? ሽማግሌዎች ምን አሉ? አልናገርም። እኔ የምናገረው አባቴ እንዳደርገው የጻፈውን ነው። እግዚአብሔር አለኝ። ምን አለ? ወለድኩ፣ ልጄ ነህ አለኝ። በጽዮን ተራራ ትቀመጣለህ አለኝ። በብረት በትር ትገዛለህ አለኝ 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 አለኝ። አብ ስለሱ የተናገረውን ያውጃል እንጂ ክፉዎች ያሉትን አይደግምም። ኢየሱስ ምን ማለት ነው? ቃሉን ማወጅ፣ የተጻፈውን መናገር። መጀመሪያ የተጻፈውን ማሰብ ነው። ከአብ የተማርነው። ሁለት ከወልድ ደግሞ የተጻፈውን መናገር። ትእዛዙን ነው የምናገረው። ምን አለ? ልጄ ነህ አለኝ፣ ዛሬ ወለድኩህ አለኝ፣ አሕዛብን ለርስት እሰጣለሁ አለኝ፣ በብረት በትር ትጠብቃለህ አለኝ፣ እንደ ሸክላ ሰሪ ትቀጠቅጣለህ አለኝ። ጠቅላላ አለኝ የሚለው አብ ስለ ኢየሱስ የጻፈውን ነው። ይሁዳ አለኝ፣ ሽማግሌዎች አሉኝ፣ ሄሮድስ አለኝ፣ ክፉ ሰዎች አሉኝ አይልም። የሚናገረው የተጻፈውን ነው። ይህ ድንቅ ነው። የተናገረውን ማወጅ፣ የተጻፈውን መናገር። ኢያሱና ካሌብ በዚህ ጎበዝ ናቸው። ዳዊት በኋላ ንስሐ ገባ። ለዚህ ጥሩ ምሳሌ የሚሆነው ጳውሎስ ነው። ትዝ ይላችኋል። ጳውሎስ አንድ ሻለቃ አንተ የ600 ሽፍታ አለቃ ነህ አለው። እኔ የሽፍታ አለቃ ነኝ፣ መረጃ አለህ፣ ማስረጃ አለህ አላለውም። እባክህ ለአይሁዶች ወንጌል እንድሰብክ ፍቀድልኝ ብሎ ቃሉን ተናገረ ይላል። ሰዎች ሲሰድቡት የተናገረው ቃሉን ነው። ቆላስይስ 3:1 ላይ በላይ ያለውን አስቡ የሚለው ይሄ ነው። ምን ይሆናል? እሺ ሰዎች በተቃወሙን ጊዜ ሐሳባችን የተጻፈውን፣ ንግግራችን የተጻፈው ከሆነ መንፈስ ቅዱስ ስራ ይሰራል ማለት ነው። ምዕራፍ 2 ቁጥር 10 አሁንም እናንተ ነገስታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ፣ ለእግዚአብሔር በፍርሃት ተገዙ፣ በረዓድ ደስ ይበላችሁ፣ ተግሳጽን ተቀበሉ፣ እግዚአብሔር እንዳይቆጣ እናንተ በመንገድ እንዳትጠፉ። ቁጣው ፈጥና ትነዳለች፣ በእርሱ የታመኑ ሁሉ የተመሰገኑ ናቸው። አሁን መንፈስ ቅዱስ ስራ መስራት ጀመረ፣ መገሰጽ ጀመረ፣ መዝለፍ ጀመረ፣ አመፀኞችን ሰዎች ማለት ነው። እንግዲህ ዛሬ ምን ቀረልን?
አሁን 45 ደቂቃ ነው ያጠናነው። በመዝሙረ ዳዊት ምዕራፍ 2 ላይ በመዝሙረ ዳዊት ምዕራፍ 1 ላይ የእግዚአብሔር ቃል ማሰላሰል ጥቅሞቹን አይተናል። እድሜያችን ይረዝማል፣ እናረገው ይከናወንልናል፣ የተባረክን እንሆናለን። እሺ ቃሉን እንድናጠና ምን እናርግ? ከክፉ ሰዎች መጠበቅ፣ በክፉ ሰዎች ላይ አለመፍረድ። ከዛስ ቃሉን ማሰብ። አመፀኛ ሰው ሲገጥምህ፣ ክፉ ሰዎች ሲገጥሙ ቃሉን ሜዲቴት ማድረግ። ከዛስ ቃሉን መናገር። አንደበትህና ልብህ ላይ ነው መስራት። ቃሉን ካሰብክ፣ ቃሉን ከተናገር በቃ አሁን ተፈተነህ አልፈሃል ማለት ነው። ወይ እንግዲህ በእነዚህ 2 ቀናት ምን ቀረልን እንዳላበዛባችሁ አንድ ነገር ነው ይሄ ሁሉ። ብዙ ትኩረትህ ቃሉን ማሰላሰልና ቃሉ መናገር ይሁን ነው። በቃ ባጭሩ ቃሉን ወደ ማሰብ ከዛ ቃሉን ወደ መናገር ከሄድክ ምልክቱ ከኃጢአተኞች ተጠብቀሃል፣ በኃጢአተኞች አትፈርድም። ተቃዋሚዎች ሲነሱብህ ለምን እያልክ ልብህ በማያገባ ኬዝ ስተዲ አልተሞላም። ውጤቱ ሁልጊዜ በቃ ቃሉን ታስባለህ፣ ቃሉን ትናገራለህ ማለት ነው። እሺ ቃሉን ማሰብና መናገር ካቃተህ ወይ በክፉ ሰዎች ተይዘሃል፣ ተጠምደሃል፣ አልተጠበቅክም፣ ወይ በፍርድ ውስጥ ገብተሃል፣ ወይም በተቃዋሚዎች ምክንያት ለምን እያልክ ነው ጊዜው የሚያልፍብህ ማለት ነው። 3 ነገሮች ነው ያልተናገርኩት። ከኃጢአተኞች መጠበቅ፣ በኃጢአተኞች አለመፍረድ፣ ተቃዋሚ ሲነሳብህ ሐሳብና ንግግርን መጠበቅ። ከቻልክ ቃሉን ለማሰላሰል ጊዜ ያገኘህ ማለት ነው። በቃ አንተን የሚመስል አንቺን የሚመስል ሰው አይኖርም። በጥቂት ዘመንሽ በጣም ውጤታማ ትሆናለህ ማለት ነው። እሺ ልድገምላችሁ እንደገና። ቅዱስ ቃሉን ቀንና ሌሊት ለማሰላሰል ከክፉዎች መጠበቅ 1፣ በክፉዎች ላይ አለመፍረድ 2፣ ተቃዋሚ ሲነሳብን ለምን ብሎ አለመጠየቅ። በእነዚህ 3 ነገር ከተቀመምን ውጤቱ ምንድን ነው? ቃሉን ማሰብ፣ ቃሉን መናገር እንጀምራለን። ከዛስ መንፈስ ቅዱስ መስራት ይጀምራል። በቃ በአንተ ህይወት ላይ የስኬትን የበረከትን ስራ መስራት ይጀምራል ማለት ነው። በጣም ጥሩ። 50 ደቂቃ ሞላኝ። ከዚህ በላይ ይበዛባችኋል። አሁን ጥያቄ ካለ ለአንድ ሰው ወይ ለ2 ሰው እድል ስጥና ጸልዬላችሁ ጨርስ። ያልገባችሁ ካለ እሺ፣ ከሌለ ልጸልይላችሁ። እሺ አለ ማይክን ጥያቄ ልጠይቀኝ ነው? አይደለም ቄስ አይደለም። ቴንኪው በላይ። ጌታ ሆይ እነዚህ ወጣቶች ብዙ ለዓይን አምሮት፣ የስጋ ፍላጎት፣ የነፍስ ትምክህት ባለበት ምድር አሉ። በእጃቸው ባለው ሞባይል፣ በትምህርት ቤት በሚያገኟቸው ጓደኞች እና በሚያዩት ድረገጽ ሁሉ ላይ ፈተናው በጣም ብዙ ነው። ጌታ ሆይ የሚያባብሉ፣ የሚያስቀምጡ፣ የሚያቆሙ ብዙ ክፉ ነገሮች ባሉበት ዓለም ውስጥ አሉ። አእምሯቸውን የሚሰርቅ በብዙ ነገር አእምሯቸውን ሊሞላ አየሩን የሞላ የዚህ ዓለም ገዢ ሀሳብ፣ የዚህ ምድር ሀሳብ እጅግ ብዙ ነው። ከዚህ ሁሉ መጠበቅ የሚችሉት
ቃልህን በማሰላሰል ቃልህን በመናገር ሲጠመዱ ነው። እና እለምንሃለሁ ጌታ ሆይ የሰማዩን እንዲያስቡ የበለጠውን እንዲመርጡ ራሳቸውን በመግዛት ወደ ቃልህ ወደ ማሰብና ወደ ማሰላሰል ልባቸውን እንድታዘነብል ለአንተ አደራ ሰጣለሁ። በትምህርታቸው ሁሉ ፍሬያማና ስኬታማ ይሁኑ። ብልሃትን የጊዜ አስተዳደርን ጨምርባቸው። ካጠመዱ ከተጠመጠሙባቸው እግዚአብሔር ፍሬ እንዳያፈሩ ከከበቧቸው ሁሉ ከክፉ ሰዎችና ከክፉ መናፍስት አሰራር ጠብቃቸው። አምላክ ሆይ ጤናቸው ፍጹም ይሁን። ወደ ሀገራቸው በሰላም ወደ ቤተሰባቸው ሲመጡ ወይም አንተ በምታሰማራባቸው ሁሉ ስኬታማ ይሁኑ። በፊት የትዳር ኑሯቸው እንድትባርክ አሁን ስጋቸውን እየገዙ መኖር እንዲችሉ ጸጋ እንድትሰጥ ልባቸው ቃልህ እንዳይርቅ እለምንሃለሁ። በእነዚህ 2 ቀናት ስለነበረን ጊዜ ሁሉ ክብር ለአንተ ይሁን። ቀሪ የጸሎት ጊዜያቸውን ባርክ። በጌታችን በኢየሱስ ስም ብለህ ስማን። አሜን አሜን። ተባረኩ። ትንሽ ቆዩ። ቄስ ጌታ ዘመንህን ይባርክ። በጣም ነው የምናመሰግነው። ፓስተር እስጢፎ አለህ መሰለኝ አይደል? ካለህ የሆነ ነገር ብትለን ወር ብትጸልይልን ወር የሆነ ነገር ብትለን በጣም ደስ ይለናል። ሰላም ቄስ ተዋወቃችሁ? ፓስተር እስጢፋኖስ ፓስተር እስጢፋኖስ ሰላም ለአንተ ይሁን። ሰላም ይድረሰኝ ቄስ። ከስብሰባ አሁን እንደወጣው መሀል ላይ ነው መግባት የቻልኩት። ያው የሚጣፍጠውን ድምጽህንም ትምህርትንም ወዲያው ገብቼ መስማት ጀመሩ። እግዚአብሔርን ስለአንተ ስለ አገልግሎት እናመሰግናለን። ደግሞ ቤተክርስቲያናችን ውስጥም ያሉ ከተማችንም ያሉ ወጣቶች የዚህም በረከት ተቋዳሽ ስለሆኑ እግዚአብሔር ይህንን እድል ስለሰጠን ጌታ እናመሰግናለን። አሜን አሜን። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለ ላክልን ቃልህ እናመሰግናለን። እግዚአብሔር ሆይ ቃልህ ሰይፍም ነው ሞደሻም ነው። ሰይፍና ሞደሻም ብቻ ሳይሆን ደግሞ እንደ ማርም ጣፋጭ ነው። ስለተናገርከን ወደሚበጀን መንገድ ልባችንን ስላቀና ስለመራህን በዚህ ምሽት ብዙ ቦታ ሰዎች ሊገኙ በሚችሉበት ሰዓት እግር ስር ስለሰበሰብከን ባሪያህንም ልከ ድምፅህን ስላሰማን ጌታ እግዚአብሔር ሆይ እናከብረሃለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። ተባረኩልን። እግዚአብሔር ይስጥልን። ለሁሉ እናመሰግናለን። ፓስተር ተባረክ። ቄስም እግዚአብሔር ይባርክ። ስለሰጠህን ጊዜ ስለሰጠህን እድል በእውነት አክብረህን ስለተገኘ በሁለት ተከታታይ ሳምንታት ስላገለገልከን እጅግ አድርገን እናመሰግናለን። እግዚአብሔር ቀሪ ዘመንህን ይባርክ፣ ቤትህን ይባርክ፣ አገልግሎትህን ይባርክ። ስለ ሁሉ እጅግ አድርገን እናመሰግናለን። ተባረክልን። ቀሪው ቀን ደግሞ ተባረክ ይሆንልህ። እናመሰግናለን። መልካም ጊዜ። Thank you so much. ሃይ ማለት ትችላላችሁ ሁላችሁም። እናመሰግናለን ቄስ። እግዚአብሔር ይባርክ። ተባረክልን። ቤተሰብን እግዚአብሔር ይባርክ። ተባረክልን ቄስ። ጌታ ኢየሱስ ዘመንን ብርክ ያርገው። ተባረክ። እንወድሃለን በጣም። ተባረክልን ቄስ። ቴንክ ዩ ጋይስ፣ እናመሰግናለን ስለነበረን ጊዜ። ተባረኩ። መልካም ጊዜ ሆነላችሁ። መልካም ምሽት። በሌላ ፕሮግራም እንገናኛለን። ተባረኩልን። ፓስተርም ካለ ደህና ደረልን። ተባረክልን። እናመሰግናለን እንኳን ተቀላቀልከን። መልካም ምሽት ለሁላችሁ። እሺ፣ ተባረኩ። አሜን። ተባረኩላችሁ።